ሰላም ውድ አማራውያን እንዲሁም ተከታታዮች በሙሉ ሼር ኮፒ ሊንክ አድርጋችሁ ለሚመለከተው አካል ሁሉ እንድታደርሱ ፈልጋለሁ። በተለይ አስረግጬ መናገር የምፈልገው ከኦሮሞ ብሔርተኞች ነን ከምትሉ ሚሊሻ፣ ፖሊስ፣ እርጴሎላ፣ ከቸራሲርና ገዳ ኮማንዶ ምናምን ወዘተ ለእናንተ ነው። ይሄ ደግሞ እናንተ ተዋግታችሁ በፍጹም አማራን እንደማታሸንፉ ፋኖ እንደማታሸንፉ እናውቃለን። ምክንያቱም መጀመሪያ ወደ ጫካ ገብታችሁ እናሸንፋለን ብላችሁ ወደ ጫካ ገብታችሁ አብዛኛው ማህበረሰብ ካፈናቀላችሁ በኋላ መጨረሻ ላይ ከባድ ምት ስናደርስባችሁ የተፈርጠጣችሁ እንደገባችሁ በእርግጠኝነት ለመናገር ነው። ዛሬ በፊት ህጋዊ ሸኔ የጫካ ሸኔ ነበር። አሁንም በተመሳሳይ ቢሆን ማለት ነው። አንድ ነገር አስረግጬ መናገር የምፈልገው ከጫካ ወደ ከተማ ሙሉ በሙሉ ገብታችኋል። ሸኔዎች፣ ዘራፊዎች፣ ሰው አራጆች፣ በተለይ ሀብት ንብረት አውዳሚዎች፣ ቤት አቃጣዮች እናንተ ወደ ከተማ ገብታችሁ ማህበረሰባችን እያጎሳቆላችሁና እየዘረፋችሁ እንደምትገኙ እውን ነው። ምድር ላይ ያለ ማከል አንድ መልእክት የመጨረሻ ማስጠንቀቂያ መናገር የምፈልገው አንገርጉትንና ጊዳ አያና ወረዳ ያላችሁ የፖሊስ ሚሊሻ፣ እርጴሎላ፣ ገዳ ኮማንዶ፣ ጋቸና ሲርና መከላከያ ሰራዊት ጉትንም ሆነ ጊዳ አያና ወረዳ ላይ ፋኖን በምንም ተአምር መከታችሁ እንደማታቆሙት እንደማታስጥሉት ይታወቃል። ይሁንም እንጂ እኛ ለብሔር ብሔረሰቦች ጉዳት ጥሩ አይደለም ብለን አማራውም፣ ኦሮሞውም፣ ጉራጌውም፣ ትግሬውም እንደሚጎዳ ስለምናቅ ነው ጉትን ከአንድ ጊዜ 3 ጊዜ ተመልሰን የገባነው። ስለዚህ መናገር የምፈልገው ነገር አሁን ጉትን ላይም ሆነ ጊዳ አያና ላይ ሆናችሁ አማራው ህዝብ ላይ በደል የምታደርሱ ሚኒሾች ጥንቃቄ አድርጉ። መጀመሪያ በጫካ ሆናችሁ ስታሰቃዩ ኖራችኋል። አሁን ወደ ከተማ ገብታችሁ በዚህ ልክ የምትሰሩ ሰዎች ጥንቃቄ እንድታደርጉ ነው። የመጀመሪያው ጥንቃቄ ስለ አደብ ግዛ፣ እረፍ። አማራን አባረ፣ ትግሬን አባረ፣ ሌላውን ብሔር ብሔረሰብ አባረ ኦሮሞ የሚኖርባት ሀገር እንደማትፈጠር በየድሮው ጫካ ምስክራችን ነው። እመኑኝ፣ አማራ አይኖርም ካላችሁ ኦሮሞ እዚህ ቦታ አይኖርም። በምንም ተአምር አታስኖሩ። ይሄ መንግስት ተሸንፏል፣ ተዋርዷል። በተለያየ ቦታ ጦርነት ላይ ነው ያለው። ከገባ ጊዜ ጀምሮ ብዙ እንትን አለ። ስለዚህ ማንም መክቶ እንደማያቆመንና እኛ ለአማራም ለኦሮሞም ለትግሬም ለጉራጌም ለወላይታም ለሌሎች ብሔረሰብ ብለን ጉትን እስካሁን ድረስ አልገባንም። ግን ከዚህ ድርጊታችሁ ከዚህ ተንኮላችሁ ከዚህ እኩይ ከሆነ ተግባራችሁ እማታቆሙ ከሆነ እመኑኝ በሰዓታት ሳይሆን ሰዓት ሳይወስድብን በ30 ደቂቃ በ10 ደቂቃ ጉትንን የመቆጣጠር አቅሙ እንዳለን ታውቃላችሁ። እናንተም ኋላው ውርደት እንዳትከናነቡ ጥንቃቄ አድርጉ። እንዳንተኛ ፍየል እየዘረፍ ከብት እየዘረፍ ናንኖር። ስለዚህ ህጋዊ ሸኔ የምላችሁ ለዚህ ነው። የጫካ ሸኔ ሆናችሁ ስትዘርፉ ነበር። አሁን እንደለመዳችሁት ከተማ ገብታችሁ እየዘረፋችሁ ስለሆነ። 2 ባለሀብት ነክ የኦሮሞ ባለሀብት ነክ ይህንም መንግስት ተብዬ እየደገፋችሁ አማራውን እያፈናቀላችሁ በተለይ በኢንቨስተርን ብላችሁ በተለያየ ቦታ የተቀመጣችሁ ለእናንተ ማስጠንቀቂያ መስጠት ፈልጋለሁ። እኛ ከአራሽ ከገበሬ ከንጹሃን ገበሬ ጋር ኦሮሞም ይሁን አማራ ከማንኛውም ጋር ጠብ የለም። በሰላም ሰርቶ ለሚበላ ለማንኛውም ቦታ እንትናችን ሰላም ለሰላማችን የሰላም በራችን ክፍት ነው። ሰርቻል በላም አንዱን ብሔር አባሪ አንድ እኔ ነግሳለሁ ለሚል አካል ደግሞ ቦታ ለመስጠት ዝግጁ ነን። ስለዚህ
ሰርታችሁ እርሻችሁን አዝምራችሁ መብላት ትችላላችሁ፣ መስራት ትችላላችሁ፣ ማሰረስ ትችላላችሁ። ከዛን ውጪ ግን የአማራን ሀብት ንብረት ይዛችሁ አንሰጥም ብላችሁ የሆነ እንትን ላይ የተቀመጣችሁ ሰዎች እመኑኝ የእናንተም ዋጋችሁን እንሰጣችሁ። ሶስተኛ እኛ ኦሮሞ፣ አማራ፣ ጉራጌ፣ ትግሬ ቅድም ገለጻ አድርጌላችኋለሁ ለእናንተ ብለን እንጂ ጉትም መግባት እንደማያቅተን እናንተም ታውቃላችሁ፣ እኛም እናውቃለን። ሶስተኛው በዋናነት በተለያዩ ቦታዎች የተፈናቀላችሁ ባርቁምቤ፣ በመንደር 6፣ በመንደር 4 እንደገና ደግሞ ለሊ ጋድና ምናምን ይሄ በዚህ በተለያየ ቦታ ባሊ በተለያየ ቦታ የተፈናቀላችሁ የኦሮሞ ተወላጆች፣ የአማራ ተወላጆች እናንተ ገብታችሁ ስራችሁን መስራት እንደምትችሉ ማረጋገጥ እወዳለሁ። በእርግጠኝነት ነው የምነግራችሁ። ግቡ፣ ስራችሁን ስሩ፣ እርሻችሁን ረሱ። ሚኒሻ፣ አድማ ብተና፣ እርጴሎላ፣ ገዳ ኮማንዶ ምናምን አብሯችሁ ከመጣ እነሱ ላይ እኛ የምንወስደው እርምጃ ይኖራል። እነሱን አንፈልግም። ከዛን ውጭ ግን ማንኛውም የኦሮሞ ተወላጅ አርሶ አደር ነግዶ የሚበላ ማንኛውም አካል ጋር ጠብ እንደሌለን ሰሞኑን ፊት በቆ ገብተን የታጠቀን አካል ብቻ እያባረን መተው ሊዘርፉ መተው ለሊ ፈንድቅ አካባቢ ለመዝረፍ የመጣውን ኃይል እንዴት አድርገን መተን እንደመለስ ነው ታውቃላችሁ። ፊት በቆ ያልገባ ነው ከማህበረሰቡ ጋር ያን ያልገቡብን ስለሌለ ነው። ስለዚህ እናንተ ጋር ያልነካናችሁም ያልመታናችሁም ንጹሃን አርሶ አደር ስላለ ነው። ሌላው ፈርጥጦ ከናንተ በፊት መሳሪያውን እየተኮሰ ወደ መንደር 10 ወደ መንደር 1 እየፈረጠጠ እንደሄደ እናንተም አይታችኋል፣ እኛም አይተናል። ስለዚህ አሁንም ቢሆን ከንጹሃን ዜጋ ከማንኛውም ኦሮሞም ይሁን ትግሬ ገብታችሁ ስራችሁን አማራም ይሁን ጉራጌ ገብታችሁ ስራችሁን እንድትሰሩ ስንል ማሳሰብ እንፈልጋለን። ከዚህ በዘለለ ግን የኦሮሞ ሚሊሻ ልጅህን ብታሳድግ ይሻላል፣ እርጴሎላ ልጅህን አሳድግ። ከዛን ውጭ ምን ላቀቅ መስሏል? እስከመጨረሻው የህይወታችን ህቅታ እስካለች ድረስ እናንተን ታግለን ለማሸነፍ ዝግጁ ነን። ፈጣሪም ከኛ ጎን ስለሆነ እንደምናሸንፍ እርግጠኛ ነን። በደሉ በስቷል፣ ጽዋው ሞልቶ ፈሷል። ግፍ ተቀብለናል። ግፈኞች እስከሆነ ድረስ እናንተን እንደምናሸንፍ በእርግጠኝነት መናገር ፈልጋለሁ። ድሮን ጥሎ ለራሱ ብር ሲሰጠው የነበረውን ለኮሎኔል ዘውዱ ብር ሲሰጠው የነበረው ሰውዬ አስሮት ብር የሰጠውን ሰውዬ ሙስና ይቅርታ 250 ሺህ ብር ሙስና የተቀበለውን ሰውዬ ነው የገደለው። ንጹሃን ዜጋ ምንም የማያውቅ በግድ ታስሮ አሁን ደግሞ በሄሊኮፕተር እሱን መጣው ማለት ነው። ሌላ ህፃናትን 2 ህፃናት አቁስላቸዋል። የተለያዩ ነገሮች ከዛም በዘለለ ምንም አላመጣ። የፈለገው ይምጣ የፈለገው ይሁን እኛ ለመዋጋት ዝግጁ ነን፣ ለመሞትም ዝግጁ ነን፣ ለመግደልም ዝግጁ ነን። ማንንም ያስቆመን ኃይል እንደሌለ የመንግስት መሸነፉ ደግሞ አቅሙን የምታዩት በዚህ ነው። ስለዚህ እናሸንፋለን። ድል ለተገፋው አማራ፣ ድል ለፋኖ ማለት ፈልጋለሁ። አመሰግናለሁ።